ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎችና በኦሮሚያ ክልል ወለጋ ቀጠና በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ ተባብሶ መቀጠሉ ተሰምቷል። በአማራ ክልል ጎጃም፣ ሸዋና ጎንደር በቀጠለው ውጊያ የፋኖ ኃይሎች በአገዛዝ ጦር ላይ ከፍተኛ ወታደራዊ ጉዳት ማድረሳቸውን ያስታወቁ ሲሆን በሌላ በኩል ደግሞ በወለጋ ቀጠና የብልጽግና አገዛዝ ተከታታይ ወታደራዊ ሄሊኮፕተርና የድሮን ጥቃት ማድረሱ ተሰምቷል። በዝርዝር የምትሰሙት ቀዳሚ ጉዳይ ነው። ህወሓት ለግዳጅ ወታደራዊ ምልመላ ያወጣው ረቂቅ ህግ በዝባዥ ማለት ሁማን ራይትስ ዎች እንዲሰርዝ አሳሰበ። የትግራይ ክልል መሪዎች ለወታደራዊ ግዳጅ ምልመላ ለማድረግ ኃይል የሚሰጣቸውና ተቃዋሚዎች እንዲቀጡ መንገድ የሚጠርቅላቸውን ህግ መሰረዝ አለባቸው ብሏል። በዝርዝር እናየዋለን። የቀድሞ ኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ሹመት ተሰጣቸው። አምባሳደር ሳህለወርቅ ዘውዴ የተሾሙት በተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ሲሆን ሰላምና ደህንነትን የማረጋገጥ ተልዕኮ ተሰጥቷቸዋል ተብሏል። በዝርዝር የምትሰሙት ይሆናል። አሜሪካና እስራኤል ደቡብ ሊባኖስን ለአገሪቱ ጦር ለማስረከብ ቅድመ ማውጣታቸው የተሰማ ሲሆን የሊባኖስ ጦርነት ማስቆም የኢራን ጦርነት የማስቆም ያህል ዋጋ አለው ሲሉ ደግሞ የቴህራን ባለስልጣን ተናግረዋል። አሜሪካ ደግሞ ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦችን ማስከፈል አትችልም ስትል አስጠንቅቃለች። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በአማራ ክልል የተለያዩ አካባቢዎች እንዲሁም በኦሮሚያ ክልል ወለጋ ቀጠና በአገዛዝ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም የቀጠለ ሲሆን በአማራ ክልል ጎጃም፣ ሸዋና ጎንደር በቀጠለው ውጊያ የፋኖ ኃይሎች በአገዛዝ ጦር ላይ ከፍተኛ ጉዳት ማድረሳቸውን አስታውቀዋል። ነገር ግን በወለጋ ቀጠና የብልጽግና አገዛዝ ተከታታይ ወታደራዊ ሄሊኮፕተርና የድሮን ጥቃት ማድረሱም ተሰምቷል። በዛሬው ዕለት ሰኔ 17 2018 ዓ.ም በአማራ ክልል ሸዋ ቀጠና ከሰምና ይፋት የተለያዩ አካባቢዎች በአገዛዝ ጦር እና በፋኖ ኃይሎች መካከል በቀጠለው ውጊያ ከፍተኛ ወታደራዊ ጉዳት ተመዝግቧል ሲሉ የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። በከሰም ቀጠናም 3 የፋኖ ክፍለ ጦሮች በቅንጅት በከፈቱት ውጊያ በ42 ተሽከርካሪዎች ሲንቀሳቀስ የነበረ የአገዛዝ ጦር ከፍተኛ ወታደራዊ ኪሳራ ደርሶበታል ነው ያሉት። የአገዛዝ ጦር በተለያዩ አቅጣጫዎች ተንቀሳቅሶ በፋኖ ኃይሎች ላይ ውጊያ ለመክፈት መሞከሩን ተከትሎ የፋኖ ኃይሎች ቀድሞ ምላሽ መስጠታቸውን የተናገሩት የመረጃ ምንጮቹ ከውጊያ በመሸሸት ላይ ሳለ የአገዛዝ ጦር ሰቻት፣ ጎርፎ፣ አክረሚትና ሰቃጮ የተባሉ አካባቢዎች ላይ ሰላማዊ ሰዎች ላይ ጉዳት አርሷል ብለዋል። እንዲሁም ንብረታቸውም ተዘርፏል ነው ያሉት። በተለይም የአካባቢ ነጋዴዎችና አርሶ አደሮች ከፍተኛ ዘረፋ ተፈጽሞባቸዋል ነው ያሉት የመረጃ ምንጮቻችን። በተመሳሳይም በሸዋ ይፋት ቀጠና በትላንትናው ዕለት ሰኔ 16 2018 ዓ.ም ሸዋሮቢት ከተማ ዙሪያ የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲሉ የመረጃ ምንጮች ተናግረዋል። የፋኖ ኃይሎች ውጊያ የከፈቱት ሸዋሮቢት ከተማ ማረሚያ ቤት አካባቢ አቦምሳም የተባለ ቦታ ካምፕ ባደረገው የአገዛዝ ጦር ላይ መሆኑን የተሰማው። በተጨማሪም በማጀት የቀጠና 7 የአገዛዙ ሚኒሻ አባላት በውጊያ መገደላቸውን የመረጃ ምንጮቹ አክለው ተናግረዋል። በተመሳሳይ በክልሉ ጎጃም ቀጠና በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። የአገዛዝ ጦር ለወራት በፋኖ ኃይሎች ቁጥጥር ስር ወደሚገኘው ደጋ ዳሞት ወረዳ ለመግባት መንቀሳቀሱ ተከትሎ ለተከታታይ ቀናት ከባድ ውጊያ እየተደረገ እንደሚገኝ ነው የፋኖ የመረጃ ምንጮች የተናገሩት። የአገዛዝ ጦር ከደንበጫ፣ ቋሪትና ድጓ ጽዮን የተለያዩ አቅጣጫዎች ከፍተኛ ቁጥር ያለው ሰራዊት አሰልፎ ውጊያ የከፈተ ሲሆን የፋኖ ኃይሎች በኩላቸው በአገዛዝ ጦር ላይ ከፍተኛ ወታደራዊ ኪሳራ ማድረሳቸውን ነው የመረጃ ምንጮቹ አክለው የተናገሩት። ላለፉት ተከታታይ ቀናት የብልጽግና አገዛዝ ከደንበጫ፣ ሞጣ፣ አዴት፣ ገነት አቦና ሌሎች ከተሞች ኃይሉን በማንቀሳቀስ ከፋኖ ኃይሎች ጋር ውጊያ እያደረገ የሚገኝ ሲሆን ውጊያው አገዛዙ ከሰኔ 10 2018 ጀምሮ የፋኖ ማዘዣ ማዕከላት አጠቃለው በሚል የከፈተው የአንድ ወር ዘመቻ አካል ነው ተብሏል። በትላንትናው ዕለት በሰሜን ጎጃም ዞን ደቡብ አቸፈር ወረዳ ሐሙስት የተባለ አካባቢ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መደረጉም ተሰምቷል። በተመሳሳይም በደቡብ ጎንደር ዞን የሚደረገው ውጊያ ዛሬ መቀጠሉን የፋኖ የመረጃ ምንጮች ተናግሯል። በዛሬው ዕለት ሰኔ 17 2018 ዓ.ም በዞኑ አንዳቤት ወረዳ መካነ ስላሴ አካባቢ በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ እየተደረገ ይገኛል ተብሏል። ባለፉት ቀጠናት በጎንደር ቀጠና እስቴ፣ ስማዳ፣ ጋይንት፣ ደንቢያ፣ መተማና ደባርቅ የተለያዩ አካባቢዎች በተደረጉ ውጊያዎች ከፍተኛ ጉዳት መድረሱ መዘገባችን ይታወሳል። በሌላ በኩል በኦሮሚያ ክልል ወለጋ ቀጠና በአገዛዝ ጦር ራሳቸውን በሚከላከሉ የፋኖ ኃይሎች መካከል ከባድ ውጊያ
መቀጠሉን የመረጃ ምንጮች ተናግረዋል። በምስራቅ ወለጋ ዞን በፋኖ ኃይሎች ከፍተኛ ወታደራዊ ኪሳራ ያደረሰበት የብልጽግና አገዛዝ በአካባቢው መጠነ ሰፊ ወታደራዊ ሄሊኮፕተርና የድሮን ድብደባ ማድረጉም ነው የተሰማው። ሰኔ 16 2018 ዓ.ም በአገዛዙ በተፈጸመው የአየር ድብደባ ቁጥራቸው ያልታወቁ ሰላማዊ ሰዎች መገደላቸው የተሰማ ሲሆን በተለይም በምስራቅ ወለጋ ዞን ጊዳና አያና ወረዳ አንድ ወደ ዲቾ ቀበሌ አሊ የተባለ መንደር በርካቶች በጥቃቱ ተጎድተዋል ተብሏል። በተጨማሪም ዋጃና ጉልማ ቀበሌዎች ላይ ተከታታይ የወታደራዊ ሄሊኮፕተርና የድሮን ድብደባ የተፈጸመ ሲሆን የአገዛዙ መከላከያ በጥቃቱ የተጎዱ ሰላማዊ ሰዎችን ወደ አንገር ጉትን ከተማ ተወስደው እንዳይታከሙ መከልከሉም ተሰምቷል። በዛሬው ዕለት የብልጽግና አገዛዝ በአካባቢው የኢንተርኔት አገልግሎት ጭምር ማቋረጡና ውጊያ መቀጠሉ ነው የተሰማው። የቀድሞዋ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ሹመት ተሰጣቸው። አምባሳደር ሳህለወርቅ ዘውዴ የተሾሙት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ አማካኝነት ሲሆን ሰላምና ደህንነትን የማረጋገጥ ተልዕኮ ተሰጧቸዋል። የብልጽግና አገዛዝ ፕሬዝዳንት ሆነው ያገለገሉትና የአብይ አህመድ ከፕሬዝዳንትነታቸው ማብቂያ አስቀድሞ የተባረሩት አምባሳደር ሳህለወርቅ ዘውዴ በዓለም አቀፍ ደረጃ አዲስ ኃላፊነት ተሰጧቸዋል። የቀድሞዋ ፕሬዝዳንት ሳህለወርቅ ዘውዴ በተለያዩ ጊዜያት ከአገዛዙ ጋር የሚያላትሙ አስተያየቶች ሲያቀርቡ የነበሩ ሲሆን ከፕሬዝዳንትነታቸው ተባረው አገዛዙ ቅርብ በሆኑት በአቶ ታዬ አጽቀሥላሴ ከተተኩ በኋላ በየትኛውም ቦታ የተሾሙበት ወይም የተመደቡበት ስራ አልነበራቸውም ተብሏል። ኢትዮጵያን በተለያዩ ዓመታት በተባበሩት መንግስታት ድርጅት ጨምሮ በአፍሪካ ውስጥ በአምባሳደርነትና በተወካይነት ያገለገሉት ሳህለወርቅ ዘውዴ በሳህል አካባቢ ያለውን የፖለቲካና የጸጥታ ቀውስ በተመለከተ ለተባበሩት መንግስታት ድርጅት እንዲሰሩ ተሹመዋል። አንቶኒዮ ጉተሬዝ ሹመቱን እንደሰጧቸው የተሰማ ሲሆን ሳህለወርቅ ዘውዴ በዋናነት ቀጠናው ዓለም ቅርብ እንዲሆንና የሚረባ የማድረግ ግልጽ ሚና ተሰጧቸዋል ተብሏል። የተባበሩት መንግስታት ዋና ጸሐፊ ጉተሬዝ ሳህለወርቅ ዘውዴን የአካባቢ ተጽዕኖ እንደገና እንዲገነቡ ሾማቸው ያለው የአፍሪካን ኢንቴሊጀንስ ዘገባ ነው። ሳህለወርቅ የተባበሩት መንግስታት ዋና ጸሐፊ ጉተሬዝ በሳህል ውስጥ ተጽዕኖ ለማሳደር በሚታገልበት ወቅት በችግር የተዋጠውን የተባበሩት መንግስታት የቀጠናው መስሪያ ቤት ቡድን ለመገምገም ኃላፊ ይሆናሉ ተብሏል። በተጨማሪም የተባበሩት መንግስታት የዲፕሎማሲ አቅም ማሳደግና በምዕራብ አፍሪካ ውስጥ የመንቀሳቀስ አቅምን ወደ ነበረበት ለመመለስ ሙያዊ ግምገማዎችን በማከናወን መንገዶችን ይጠቁማሉ፣ ውሳኔ የሚሰጣሉ ተብሏል። የተባበሩት መንግስታት የምዕራብ አፍሪካና የሳህል ጥበቃ ቢሮ በፖለቲካና የሰላም ጉዳዮች መምሪያ የሚተዳደር የፖለቲካ ተልዕኮ ያለው የተባበሩት መንግስታት ድርጅት ያቋቋሙ ልዩ ጽሕፈት ቤት ነው። የተቋቋመው እንደ አውሮፓውያን አቆጣጠር በ2002 ሲሆን በሰዓቱ የተባበሩት መንግስታት ዋና ጸሐፊ ኮፊ አናን በጸጥታው ምክር ቤት ባቀረቡት ጥያቄ መሰረት ሲሆን የአካባቢውን ወይም የምዕራብና ሳህል ቀጠና ፍላጎት በማጥናት ለተባበሩት መንግስታት ግልጽ በሆነ ሁኔታ ማንጸባረቅና ለሚወሰኑ ማንኛውም ውሳኔዎች ተገቢውን ግብዓት መፍጠር ያስቻለም ነበር ተብሏል። ባለፈው ጥር ወር ድረስ እንደ አዲስ የተራዘመው ይህ የተባበሩት መንግስታት ድርጅት ልዩ ጽሕፈት ቤት በቀጠናው በዓለም ልምድ ያላቸው የቀድሞዋን የኢትዮጵያን ፕሬዝዳንት ሳህለወርቅ ዘውዴ እንዲመሩ ተሾሟል ተብሏል። ተመድ ሳህለወርቅ ዘውዴን በዋና ጸሐፊ በኩል ሲሾም አሁን ላይ በሳህል ቀጠና ያለውን እንቅስቃሴ የመገምገም ቀዳሚ ኃላፊነት ተሰጥቷቸዋል ነው የሚለው ዘገባው። የትግራይ ክልል መሪዎች ለወታደራዊ ግዳጅ ምልመላ ለማድረግ ኃይል የሚሰጣቸውንና ተቃዋሚዎችን እንዲቀጡ ወይም መንገድ የሚጠርግላቸውን ረቂቅ አዋጅ እንዲሰርዙ ሂውማን ራይትስ ዎች ጠየቀ። የሰብአዊ ተሟጋቹ ሰኔ 16 2018 ዓ.ም ባወጣው መግለጫ ህወሓት ረቂቅ አዋጁን ያወጣው በፌዴራል መንግስቱ የተሾመውን የክልሉን አስተዳደር ከስልጣን አውርዶ ከኤርትራ ብሔራዊ ውትድርና አገልግሎት ጋር የሚመሳሰል አፈሳ ከጀመረ በኋላ ነው ሲል ከሷል። ተቋሙ የአፍሪካ ምክትል ዳይሬክተር ላቲሺያ ባደር የትግራይ ተወላጆች ከሁለት ዓመቱ አውዳሚ ግጭትና ካስከተለው መዘዝ ገና እያገገሙ እንደሆነ ጠቅሰው የክልሉ ባለስልጣናት አሁን ባለው የፖለቲካ ውጥረት ሳቢያ ሲቪሎች ወታደራዊ አገልግሎት እንዲሰጡ ማስገደድና ጎን ለጎን ደግሞ የግዳጅ ምልመላዎችን የሚተቹ መቅጣታቸው የለባቸውም ብለዋል። የትግራይ ህዝብ ህልውናና ደህንነት ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል ርዕስ የተዘጋጀው ረቂቅ ሰነድ በክልሉ ምክር ቤት እንደሚጸድቅ ቢቢሲ ትግርኛ ከምንጮቹ ያገኘው መረጃ ማሳየቱ መዘገባችን ይታወሳል። በረቂቅ አዋጁ የመጀመሪያ ክፍል አንቀጽ 5 ላይ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ አለበት ሲልም ይገልጻል። በሶስተኛ ክፍል ደግሞ የወንጀል ተጠያቂነት በሚለው የረቂቅ ህጉ ክፍል ስር በትግራይ ጦርነት ውስጥ ለመቀላቀል ወይም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይም ደግሞ ግንባር ግዴታው እንዲፈጸም ጥሪ ቀርቦለት ያልተቀበለ ከሆነ ከ10 ሺህ እስከ 50
ሺህ ብር ተቀጥቶ ግዴታው እንዲፈጽም ይደረጋል ሲልም ይደነጋል። በትግራይ እየተካሄደ ያለው የግዳጅ ወታደራዊ ምልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው የኢትዮጵያ ክፍል እየሸሹ ሲሆን ሌሎች ደግሞ እዛው ተደብቀው ይገኛሉ ሲል ቢቢሲ ዘግቧል። አፈሳው ከነዋሪዎችና ከመብት ተሟጋቾቹ ውግዘት እየገጠሙ ቢሆንም ምልመላው በፈቃደኝነት የሚካሄድ ነው በማለት ህወሓት ማስተባበሉን የፈረንሳይ ዜና ወኪል ኤፒ መዘገቡ ይታወቃል። በትግራይ በስፋት እየተካሄደ ያለው ወታደራዊ ምልመላ በአብዛኛው ፈቃደኝነት ላይ ብቻ ተመስርቶ የሚካሄድ መሆኑን የህወሓት ሊቀመንበር አቶ አማኑኤል አሰፋም ተናግረው ነበር። ነገር ግን ሁሉም የትግራይ ተወላጅ ግዛቱን ከህልውና ስጋት መከላከል ስላለበት ልዩ ሁኔታዎች አሉ ማለት የግዳጅ ምልመላ እንዳለው በተዘዋዋሪ ገልጸዋል። ሁማን ራይትስ ዎችን ባወጣው መግለጫ ላይ አዋጁ አሻሚና በጣም የተለጠጠ ቋንቋ መያዙን ይጠቅሳል። ይህም ለብዝበዛ ክፍት መሆኑን እንዲሁም ለተለያዩ ጥፋቶች እስራትና የሞት ቅጣት ማካተቱን ገልጿል። ረቂቁ የወጣው በህወሓትና በፌዴራሉ አገዛዝ መካከል ያለውን ውጥረት በመባባሱ የትግራይ ንጹሃን ዜጎች ለተጨማሪ ጭካኔ ድርጊት ያጋልጣል የሚል ፍርሃት በተፈጠረበት ወቅት መሆኑን ቢቢሲ ያመለክታል። ቅድሚያ ለሰብአዊ መብቶች የተሰኘውና ኢትዮጵያ ውስጥ የሚንቀሳቀሰው ድርጅትም የትግራይ ጸጥታ ኃይሎች በክልሉ መጠነ ሰፊ አፈሳና የግዳጅ ወታደራዊ ምልመላ እያካሄዱ መሆናቸውን በመጥቀስ መግለጫ ማውጣቱን መዘገባችን አይዘነጋም። አሜሪካና እስራኤል ደቡብ ሊባኖስን ለሀገሪቱ ጦር ለማስረከብ እቅድ እንዳላቸው ሲሰማ የሊባኖስ ጦር ማስቆም ደግሞ አሁን ላይ የኢራን ጦርነትን የማስቆም ያህል ዋጋ እንዳለው አንድ የቴህራን ባለስልጣን ተናግረዋል። አሜሪካ ደግሞ ኢራን በሆርሙዝ ወሽመጥ ክፍያ መፈጸም አትችልም ስትል አስጠንቅቃለች። አሜሪካ ድጋፏን በሰጠችው እቅድ መሰረት እስራኤልና ሊባኖስ የደቡብ ሊባኖስ አስተዳደርን ለሀገሪቱ ጦር ለማስረከብ ማሰባቸው ሮይተርስ የዜና ወኪል ነው የዘገበው። ሮይተርስ ከፍተኛ የእስራኤል ባለስልጣናት የሆኑት ምንጮች ጠቅሶ እንደዘገበው በዚህ እቅድ ውስጥ የሚካተቱ የሊባኖስ ኃይሎች ከአሜሪካ ስልጠና ይሰጣቸዋል ብሏል። ከሄዝቦላ ጋር ግንኙነት እንደሌላቸው ለማረጋገጥ የደህንነት ማጣራት ይደረጋል ይላል። የዜና ወኪሉ የጠቀሳቸው ምንጮች እንዳሉት በደቡብ ሊባኖስ ያሉ አካባቢዎች ለሀገሪቱ ጦር ተላልፎ እስከሚሰጡ ድረስ እስራኤል ቀጠናውን እየተቆጣጠረች ትቆያለች። አሜሪካና እስራኤል በይፋ አስተያየታቸውን አልሰጡም። እስራኤልና ሊባኖስ ዛሬ ረቡዕ በዋሽንግተን ውይይት ያደርጋሉ የተባለ ሲሆን ከዚህ በፊት ተመሳይ በጋዛ የተደረጉ ስምምነቶችና ውሎች አልተመተግበራቸው ግን አሁንም ቢሆን ሊባኖስ በእስራኤል ወረራ ስር እንድትቆይ ሊያደርጋት ይችላል ተብሏል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋባሊቭ በሊባኖስ ያለው ጦርነት ማስቆም የኢራን ጦርነት የማስቆም ያህል ዋጋ አለው ሲሉ ተናግረዋል። በአዘርባይጃን ባኩ እየተካሄደ ባለው የእስላማዊ ትብብር ተቋማት የምክር ቤት ህብረት ጉባኤ ላይ ባደረጉት ንግግር ለኛ የሊባኖስ የተኩስ አቁም የኢራን ተኩስ አቁም ያህል ዋጋ አለው፣ በተጨማሪም በሊባኖስ ያለው ጦርነት ማስቆም የኢራን ጦርነት የማስቆም ያህል ዋጋ አለው ሲሉ ተደምጠዋል። ኢራንና አሜሪካ የፈረሙትን የመግባቢያ ሰነድ ሊባኖስን ጨምሮ በሁሉም ግንባሮች ውጊያ ማቆምን ያካትታል። ዋነኛ ተደራዳሪ የሆኑት የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋባሊቭ የኢስላማባድ ስምምነት የአሜሪካን ሽንፈት አውጇል ብለዋል። የጦርነቱ ዓላማ በቀጠናው ስትራቴጂካዊ የአሰላለፍ ለውጥ ለማምጣትና ይህን በነጻ ሀገር ላይ መጫን እንደሆነም ሲናገሩ ተሰምተዋል። ከቀጠናው የውጭ ኃይሎችን ማስወጣት ስትራቴጂካዊ ድል ነው ሲሉ አክለዋል። ኢራን እርስ በርስ በመከባበርና ጣልቃ ባለመግባት ከሙስሊም አገራት ጋር ለመተባበር ዝግጁ ናት ይላሉ በመድረኩ ላይ። ነገር ግን አሜሪካ አሁንም ሆነ ከዚህ በፊትም የተደረጉ ጉዳዮችን በሙሉ አስቁማ ኢራን አሁንም ክፍያ መሰብሰብ አትችልም ስትል ሆርሙዝን ተከላክላለች። ከአሜሪካ ጋር በተደረሰው ስምምነት ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ምንም አይነት ክፍያ መጠየቅ እንደማትችልና ይህንን የምታደርገውን ከዓለም አቀፍ ሕግ ጋር የሚቃረን ነው ሲሉ የአሜሪካ ውጭ ጉዳይ ሚኒስትር ናቸው የተናገሩት። ማርኮ ሩቢዮ ይህን ያሉት ኢራንና ኦማን በሆርሙዝ ወሽመጥ በኩል ስለሚደረጉ የባህር ላይ ጉዞዎችና ከሚሰጡት አገልግሎት ጋር ያሉ ወጪዎችን በተመለከተ ውይይት ማድረጋቸውን ተከትሎ ነው። ሁለቱ ሀገራት ኦማን ውስጥ ካደረጉት ውይይት በኋላ ባወጡት የጋራ መግለጫ በውጭ ጉዳይ ሚኒስትሮቻቸው አማካኝነት የጋራ ግብረ ኃይል በመመስረት ከተጎራባች ሀገራትና ከሚመለከታቸው ወገኖች ጋር ምክክር እንደሚያካሂዱ ገልጸዋል። ኢራን እና ኦማን ከአሜሪካ ጋር በተደረሰው ስምምነት ትግበራ ላይ ለመመካከር ባደረጉት ውይይት ሀገራቱ በወሳኝ የባህር መተላለፊያ ላይ ያላቸው ሉዓላዊነት ተከብሮ በዓለም አቀፍ ሕግ መሰረት በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ደህንነት ለማረጋገጥ ያላቸውን ቁርጠኝነት ለመግለጽ እየታለመ ነው ይላል ቢቢሲ። አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱበት ከየካቲት ወር መጨረሻ አንስቶ ሆርሙዝ ዋነኛ አጀንዳ ሆኖና ተዘግቶ መቆየቱ ይታወሳል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን የተከታተላችኋቸውን ይመስላሉ። መልካም ጊዜ እመኛለሁ።